አርእስተ ዜና በመሬት ወረራ በፍትህ ማጉደልና ሌሎች ወንጀሎች ላይ የተሳተፉ 318 ሰዎች ላይ ክስ እንዲመሰረትባቸው መደረጉን የብሔራዊ ጸረ ሙስና አስተባባሪ ኮሚቴ አስታወቀም። በኢትዮጵያ ለመጀመሪያ ጊዜ በንብረት ላይ የሚጣለውን ግብር ለመወሰን የቀረበው የውሳኔ ሀሳብ በሕዝብ ተወካዮችና በፌዴሬሽን ምክር ቤቶች የጋራ ስብሰባ ጸደቀም። የአፍሪካ የበሽታ መቆጣጠርና መከላከል ማዕከል የቻይናና የአፍሪካ ጠንካራ ትብብር ማሳያ መሆኑም ተጠቆመም። ከውጭ የዜና ምንጭ ከፈረንጆቹ 2030 በፊት 59 ሚሊዮን ሕፃናት በተለያዩ የጤና እክሎች ለህልፈት እንደሚዳረጉ የተባበሩት መንግስታት ድርጅት ይፋ አደረገም። እንደምን አምሽታችኋል። ይህ ከኢትዮጵያ ቴሌቪዥን የሚተላለፍላችሁ የምሽቱ ኢቲቪ ዜና 57 ዜና ነው። ከኛ ጋር ትሆኑ ዘንድ በአክብሮት እንጋብዛለን። ተመስገን በየነ ነኝ። በመሬት ወረራ በፍትህ ማጉደልና ሌሎች ወንጀሎች ላይ የተሳተፉ 318 ሰዎች ላይ ክስ እንዲመሰረትባቸው መደረጉን የብሔራዊ የጸረ ሙስና አስተባባሪ ኮሚቴ አስታወቀ። ኮሚቴው ከተመሰረተ በኋላ ከደረሱት 598 ጥቆማዎች መካከልም 110 ላይ ምርመራዎች መክፈቱንም ነው የገለጸው። ኮሚቴው ባለፈው አንድ ወር ያከናወናቸውን ተግባራት የተመለከተ የመጀመሪያ ሪፖርቱንም ለጠቅላይ ሚኒስትር አብይ አህመድ አቅርቧል። የተከታተለው አስማማየ ነው። በሀገር አቀፍ ደረጃ ብሔራዊ ደህንነት ስጋት መሆን የጀመረውን የሙስና ወንጀልን ለመከላከል ጠቅላይ ሚኒስትር አብይ አህመድ ከወር በፊት 7 አባላት ያሉት ብሔራዊ ጸረ ሙስና አስተባባሪ ኮሚቴ ማቋቋማቸው ይታወሳል። ኮሚቴውም ከተቋቋመ በኋላ የሰራቸውን ስራዎች በተመለከተ ጠቅላይ ሚኒስትር አብይ አህመድ በተገኙበት የመጀመሪያ ሪፖርቱን አቅርቧል። ሪፖርቱን ያቀረቡት የኮሚቴው አባል ዶክተር ጌዲዮን ጢሞቴዎስ ኮሚቴው ከተቋቋመ በኋላ እስከ ባለፈው ሳምንት ድረስ ከ598 በላይ የሚሆኑ ጥቆማዎችን በስልክ በኢሜይልና በዌብሳይት ከህብረተሰቡ መቀበሉን አስታውቀዋል። ከተቋማትም 161 ጥቆማዎች መምጣታቸውን ተናግረዋል። ከነዚህ ጥቆማዎች መካከልም 110 የሚደርሱት ምርመራ የተጀመረባቸው ሲሆን እስካሁንም 318 ሰዎች ላይ የሙስና ወንጀል ክስ መጀመሩንም ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ጥቆማዎቹ አንዳንዶቹ በጣም ጠቅለል ያሉ ይሆናሉ። አንዳንዶቹ ደግሞ እንዲሁ አስተያየት የመልካም አስተዳደር ጉዳይ የሚያነሱ አሉ። አንዳንዶች ደግሞ በሀቅና በማስረጃ ላይ የተመሰረቱ ሳይሆኑ እንዲሁ የመጠቃቃት የሚመስሉ ወይም ሌላ አይነት እሳቤ ከጀርባቸው ያላቸው ሊሆኑ ስለሚችሉ እነዚህን በቅድመ ማጣራት እየለየን ነው ወደ ምርመራ የምናስገባው። እስካሁን ክስ የቀረበባቸው መዝገቦች ብዛት 65 ደርሷል። የተከሳሾች ብዛት በግለሰቦች ደረጃ ደግሞ 318 ይሆናሉ። ኦዲት ያላለቀላቸውን መዝገቦች በምርመራ ላይ ያሉትን ትተን እስካሁን ባሉ መዝገቦች የደረሰ ጉዳት መጠን 1.8 ቢሊዮን አካባቢ ነው። የታገደ ሀብት ደግሞ በተጠርጣሪዎች በተከሳሾች ስም ያለ የታገደ ሀብት ደግሞ ወደ 191 ሚሊዮን ብር አካባቢ 38 ቤቶችና አንድ ህንፃ 81 ሺህ ካሬ ሜትር ደግሞ ታግዷል። የመሬት ህገወጥ ወረራን በተመለከተ የተፈጸሙ የሙስና ወንጀሎች ላይ የደረሱ ጥቆማዎችን ትኩረት ተደርጎ ምርመራዎች መደረጋቸውም ተገልጿል። በቦሌ ንፋስ ስልክ ለሚኩራ ክፍለ ከተሞች ማስፋፊያ ቦታ ባለባቸው ክፍለ ከተሞች የወንጀል ጥቆማውም ግኝቱም ሰፋ ያለ ነው። በእነዚህ አካባቢዎች ከ100 በላይ ተከሳሾች የያዙ ከ10 በላይ መዝገቦች ምርመራቸው ተጠናቆ ክስ የቀረበባቸው ናቸው። ሌሎች ከ50 በላይ የሚሆኑ መዛግብት ደግሞ በምርመራ ሂደት በተለያየ ደረጃ በምርመራ ሂደት ላይ ያሉ ናቸው። በለሚኩራ፣ በቦሌ፣ በንፋስ ስልክ በብዛት የሚያጋጥሙት የአርሶ አደር ልጅ በማለት አርሶ አደር ያልሆኑ የአርሶ አደር ልጅ ያልሆኑ የከተማ ሰዎችን እነሱን የልማት ተነሽ እንደሆኑ ተፈናቃይ እንደሆኑ ወይ የአርሶ አደር ልጅ እንደሆኑ በማስመሰል ካርታ እየወጣ መሬት እንዲያገኙ የተደረገባቸው ኬዞች አሉ።
ለምሳሌ በለሚኩራ 23 ካርታ በ23 ካርታ 7754 ካሬ ሜትር በዚህ አይነት መንገድ በወሰዱ በሰጡ በአስተዳደሩ በኩል ባሉም ተጠቃሚ ናቸውም ተብለው በተጠረጠሩ 43 ሰዎች ላይ ክስ ተመስርቷል። ከፍትህ ስርዓቱ ጋር የተያያዙ ጉዳዮችም በእስካሁኑ የኮሚቴው ስራዎች ትኩረት አግኝተው ምርመራ የተደረገባቸው መሆኑን ዶክተር ጌዲዮን ጢሞቴዎስ ገልጸዋል። ስልጣናቸውን አላግባብ በመገልገል አካውንት በማገድ ጉቦ ተቀብለዋል ተብሎ የተጠረጠሩ የፋይናንስና ኢንቴሊጀንስ ማዕከል ኃላፊዎች ላይ ክስ ቀርበዋል። እንዲሁም ጉቦ በመቀበል በስልጣን አላግባብ በመገልገል ሐሰተኛ ሰነድ በመገልገል የተጠረጠሩ አቃቢ ሕጎች ጠበቃና የነሱ ተባባሪ የሆኑ ተጠቃሚዎች ግለሰቦችም ክስ ቀርቦባቸዋል። ፖሊስን ጨምሮ በስልጣን አላግባብ በመገልገል ወንጀል የተጠረጠሩ 11 የጸጥታ አካላት ባልደረቦች ላይ በ3 መዝገብ ክስ ቀርቧል። የፍትህና ጸጥታ ዘርፍ ላይ ከመሬትም ባለፈ በተለየ መልኩ ትኩረት ማድረግ የፈለግነው ቀጣይ ለሚሰሩ ስራዎች እነዚህ ተቋማት እነዚህ መዋቅር ውስጥ ያለውን ነገር ማጥራት የተሻለ አቅም ይፈጥራል በሚል ትኩረት ለመስጠት ተሞክሯል። በቀጣይም ከፍተኛ ሀገራዊ ጉዳት ያደረሱ የተለያዩ ዘርፎች የተፈጸሙ ሙስናዎች ላይ ትኩረት ተደርጎ ይሰራልም ተብሏል። ለተቋሚዎችና ምስክሮችም ማበረታቻና የህግ ከለላ መስጠትም በቀጣይ ሌላ ትኩረት የሚያገኝ ጉዳይ እንደሆነም ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ከፍተኛ ፋይዳ ያላቸው ግዙፍ የሆኑ የሙስና ወንጀል ጥቆማዎች አሉ። እነሱ ላይ የተጀመሩ ስራዎችን በልዩ ትኩረት ውጤታማ አድርጎ መስራት አንዱ የትኩረት አቅጣጫችን ነው። ሌላው ጠቋሚዎችን ለማበረታታት በተለይም ከፍተኛ ጉዳት መንግስት ላይ በደረሰባቸው አይነት ወንጀሎች ላይ ለጠቋሚዎች ማበረታቻ የሚኖርበትን ስርዓት ማስተዋወቅ አንዱ እቅድ ነው። አሁንም በህግ ላይ ያለ የመንግስት ኃላፊዎች ሀብታቸውን የማስመዝገብ ግዴታቸውን በአግባቡ ባልተወጡበት ሁኔታ የተደበቀ ሀብትን ለጠቆመ ሰው አሁንም በአዋጅ አለ የ25% ማበረታቻ የሚሰጥበት አሰራር አለ። ብሔራዊ የጸረ ሙስና አስተባባሪ ኮሚቴው በቀጣይም ከተቋማትና ክልሎች ጋር በተቀናጀ መልኩ ስራዎች እንደሚሰራም ተገልጿል። በተያያዘ ዜና የብሔራዊ ጸረ ሙስና አስተባባሪ ኮሚቴው በእስካሁኑ ክንውኑ የህብረተሰቡ የነቃ ተሳትፎ አበረታች መሆኑን ነው የገለጸው። በቀጣይም የብሔራዊ ጸረ ሙስና አስተባባሪ ኮሚቴው ወንጀለኞች ተመጣጣኝ የቅጣት ፍርድ እንዲያገኙ በትኩረት እንደሚሰራ አስታውቋል። አስማረ ብርሃኑ በኢትዮጵያ ሀገራዊ ስጋት እየሆነ የመጣውን ሙስናን ለመከላከል የብሔራዊ ጸረ ሙስና አስተባባሪ ኮሚቴ ተቋቁሞ ወደ ስራ ከገባ አጭር ጊዜ ቢሆንም ወደ እርምጃ በመግባት ሙሰኞችን ተጠያቂ ማድረግ መጀመሩ ይታወቃል። አስተባባሪ ኮሚቴው በእስካሁን እንቅስቃሴው ህብረተሰቡን በማሳተፍ ውጤታማ ተግባራትን እያከናወነ እንደሚገኝ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራልና የብሔራዊ የጸረ ሙስና አስተባባሪ ኮሚቴ ሰብሳቢ የሆኑት ተመስገን ጥሩነህ ተናግረዋል። ካሁን ከሰራናቸው ስራዎች ውስጥ አንዱ ህብረተሰቡ ጥቆማ መስጠት መቻሉ፣ እዚህ አካባቢ እንዲህ አይነት ችግር አለ ያለ በግልጽ መታገል መጀመሩ እንደ ትልቅ ነገር ወስደናል። በመሬትም በፍትህና የጸጥታ ዘርፍ አካባቢ ያሉ እንደዚያው በሙስናና በሌብነት ያሉ ኃላፊዎችም ሰራተኞችም የተያዙበት ሁኔታ አለ። ከግዢ ጋር በተያያዘ እና ከድለላ ጋር በተያያዘም እንደዚያው የተያዙ ሰዎች አሉ። ክስ የተመሰረተባቸውም አሉ፣ ምርመራ ላይ ያሉም አሉ። እና እንግዲህ ኮሚቴው ስራውን ያው እስካሁን ባለው ሁኔታ በጥሩ ሁኔታ እያከናወነ ነው ብለን ነው የገመገምነው። በእስካሁን ሂደት በመረጃና ደህንነት ተቋማት የተገኙ ጥቆማዎች ላቅ ያሉ ቢሆንም የህብረተሰቡ ተሳትፎ ቀላል አይደለም። ህብረተሰቡ ምን ያክል ብልሹ አሰራርን ለመከላከል ቁርጠኛ መሆኑን ያየንበት ነው ብለዋል አቶ ተመስገን ጥሩነህ። ከህብረተሰቡ ባገኘናቸው ጥቆማዎችም የሰራናቸው አሉ። ከህብረተሰቡ በላይ ግን በመረጃና ደህንነት ተቋማት ያገኘናቸው ጥቆማዎች እስካሁን ስናያቸው ሚዛናቸው ትንሽ ሰፋ ያለ ነው። ግን ህብረተሰቡ በዚህ ጉዳይ ላይ እንድንቀጥል የሚያበረታቱ መልእክቶችንም ይልካል። ወደ ኋላ እንዳትመለሱ ይላል።
ከጎናችሁ ነን ይላል፣ ጥቆማዎችንም ይሰጣል። በተለይ ሀብት ያላስመዘገቡ ባለስልጣናትን ቤቶች፣ እንዲሁም ደግሞ ሌላ የአጠቃላይ የንግዱ ማህበረሰብ ውስጥ ያሉ ብልሽቶችንም ከግዢ ጋር የተያዙ ጉዳዮችንም ያነሳል፣ ጥቆማ ይሰጣል። እነዚህን እያጣራን ነው እና የህብረተሰቡ ተሳትፎ በጣም አበረታች ነው። ህብረተሰቡ ምን ያህል ሌብነትን መጤፍ እንደጀመረ የሚያሳይና የሚያበረታታ ነው። መልካም ነው ብለን ያየ ነው እስካሁን። ከክልሎች ጋር ያለው ቅንጅታዊ ስራና ለጠቋሚዎችና ምስክሮች ተገቢውን ጥበቃ ማድረግም ቀጣይ ትኩረት ከሚሰጣቸው ጉዳዮች ውስጥ መሆናቸውን የፍትህ ሚኒስትሩና የኮሚቴው አባል ዶክተር ጌዲዮን ጢሞቴዎስ ገልጸዋል። የመሬትና የጸጥታ የፍትህ ተቋማት ላይ የተጀመረውን እሱን አጠናክሮ መቀጠል፣ ሌሎች ዘርፎች ደግሞ ትላልቅ ግዢዎች፣ ፋይናንስ፣ አገልግሎት አሰጣጥ የመሳሰሉት በጥቆማም በጥናትም የተለዩትን ገቢዎች፣ እነዚህን የመሳሰሉት ላይ ደግሞ በትኩረት መስራት አንዱ ትልቅ አቅጣጫ ነው። ሌላው ከዚህ በተጨማሪ የጠቋሚዎችና የምስክሮችን ጥበቃም ማበረታቻም በጣም አትኩሮት ሰጥቶ ይህንን በተሻለ በተጠናከረ ሁኔታ መስራት አንዱ የምናተኩርበት ጉዳይ ይሆናል። ከዚህ በተጨማሪ ደግሞ በተቋማትና እንዲሁም በፌዴራልና በክልሎች መካከል ያለውን ቅንጅት፣ የመረጃ ፍሰት፣ የመረጃ ልውውጥ ይበልጥ ማሳለጥ፣ ማጠናከር፣ እነዚህ ናቸው የትኩረት አቅጣጫዎቻችን የሚሆኑት። ህብረተሰቡን በንቃት ተሳታፊ ማድረግና ወንጀለኞች ተመጣጣኝ የቅጣት ፍርድ እንዲያገኙ ማድረግም ቀጣይ ትኩረት የሚሰጣቸው መሆኑን ተመስገን ጥሩነህ ተናግረዋል። ህብረተሰቡን ማንቃት እና ተመሳሳይ ጥቆማዎችን እንዲያመጣ ማድረግ፣ የትግሉ አካል እንዲሆን ማድረግ አለብን ብለን ወስደናል። በሌላ በኩል ደግሞ አሁንም ቢሆን ሌሎች ይሄ የሌብነት የሙስና ጉዳይ በጣም ውስብስብ ስለሆነ የጀመርናቸው በጣም ውስብስብ የሆኑ የምርመራ ስራዎች አሉ። እነዚህን አጠናቀን ደግሞ የቀጣይ አቅጣጫችን ሰዎች ተመጣጣኝ በጥፋታቸው ልክ በህግ የሚጠየቁበትን ስርዓት ማረጋገጥ አለብን የሚል ነው እንግዲህ በቀጣይነት የወሰድነው። በእስካሁን የብሔራዊ ጸረ ሙስና አስተባባሪ ኮሚቴ የስራ እንቅስቃሴ የህብረተሰቡ ተሳትፎ የሚደነቅ መሆኑ የተገለጸ ሲሆን ይህ ተሳትፎ ተጠናክሮ እንዲቀጥልም ብሔራዊ ኮሚቴው አሳስቧል። ይህንኑ የብሔራዊ ጸረ ሙስና አስተባባሪ ኮሚቴውን እንቅስቃሴ በተመለከተ እዚህ ስቱዲዮ ጋብዘን ያነጋገርናቸው የአስተባባሪ ኮሚቴው አባልና የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽነሩ ዶክተር ሳሙኤል ኡርቃቶ በሙስና ወንጀል የሚሳተፉ ወንጀለኞችን በማጋለጥ ሂደት ውስጥ ለሚሳተፉ ዜጎች ልዩ የህግ ከለላ እንደሚደረግላቸው አረጋግጠውልናል። ከዚህ በፊት የሚጠቆሙ ጥቆማዎችን በሚመለከት ከለላ የሚያስፈልጋቸው ግለሰቦች ማመልከቻም አስገብተው እኛም በራሳችን ጥረት የፍትህ ተቋማት ከለላ እንዲሰጡ ይደረጋል። አሁን ግን ያው በልዩ ሁኔታ በዘመቻ መልክ እየታየም ስለሆነ ጠቋሚዎቹ ከለላ ይደረግላቸዋል። ይሄ በአዋጅም የተቀመጠ ጉዳይ ነው። ስለዚህ በልዩ ሁኔታ ነው የሚደረገው ማለት ነው። በሪፖርታችንም ላይ ይህን በደንብ ለህዝቡ ግንዛቤ እንዲኖረው አድርገናል። ሙሰኞችን በማጋለጡ በኩል ጥቆማ ለሚያቀርቡ ዜጎች ደግሞ በሙስና የተገኘው ንብረት በፍርድ ቤት ከተረጋገጠ በኋላ ማበረታቻ እንደሚሰጣቸውም ነው ኮሚሽነር ዶክተር ሳሙኤል ኡርቃቶ የነገሩን። በእኛ በጸረ ሙስና ኮሚሽን በኩል በአዋጅ ደረጃ ጸድቆ ያለው አንድ ሰው የሀብት አስመዝጋቢው አስመዝግቦ የተሳሳተ ወይም ምንጩ ያልታወቀ ሀብት ሰብስቦ ካስቀመጠውና ያንን ሳያሳውቅ ከቆየ በፍርድ ሂደት ካለቀ በኋላ ውሳኔው ከተጠናቀቀ በኋላ 25% የዛን ሀብት የማግኘት ጠቋሚው። ስለዚህ እንዲህ አይነት ማበረታቻዎችም አሉ። ስለዚህ አይ ቲንክ አሁን ይሄን በዚህ በዛሬው ሪፖርታችን አካተን በደንብ ለህዝብም ግንዛቤ እንዲፈጠር እያደረግን ነው። በቀጣይ በደንብ እሱን እንሰራበታለን። በሌሎችም ወንጀሎች እንደዚሁ ጥቆማ ያቀረቡት ማበረታቻ ወደ 10%። ስለዚህ እነዚህ ጠቋሚዎችን የሚመለከቱ ናቸው። ምስክሮችም ጠቋሚዎችም በዚህ ሂደት እንግዲህ ተገቢው ከለላ የሚደረግ መሆኑን አውቀው መንግስትም በተገቢው ይህን ነገር ድጋፍ የሚያደርግ መሆኑን አውቀው ከህዝብ ጋር አብረው የሚታገሉት ትግል መሆኑን አውቀው ህዝባዊ ትግል መሆኑን አውቀው በጥሩ ሁኔታ እስካሁንም የሚያደርጉትን አጠናክረው መቀጠል አለባቸው።
ለፈጣን ግብይት እንዲሁም ለተለያዩ አገልግሎቶች ሲቢኢ ብር ምቹና ቀልጣፋ አማራጭ ነው። በተጨማሪም ውጪ ከሚገኝ ወዳጆ በወርልድ ሬሚት ገንዘብ ሲላክሎ ሲቢኢ ብርን ተጠቅመው መቀበል ይችላሉ። የበዓል ዝግጅቶን በሲቢኢ ብር ያቅሉ። ለክርስትና እምነት ተከታዮች በሙሉ መልካም የገና በዓል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ ዜና 57 ነው ከኢትዮጵያ ቴሌቪዥን እየተከታተላችሁ ያላችሁት። በኢትዮጵያ ለመጀመሪያ ጊዜ በንብረት ላይ የሚጣለውን ግብር ለመወሰን የቀረበው የውሳኔ ሀሳብ በሕዝብ ተወካዮችና በፌዴሬሽን ምክር ቤቶች የጋራ ስብሰባ ጸደቀ። በንብረት ላይ የሚጣለውን የባለቤትነት ግብር የመሰብሰብ ስልጣን ለክልል መንግስታት የሚሰጠው የውሳኔ ሀሳብን በአብላጫ ድምፅ ጸድቋል። ይመራደም ተከታትሎታል። እንደምን ቆያችሁ። የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ባካሄዱት ሁለተኛ ዓመት የስራ ዘመን አንደኛ የጋራ ልዩ ስብሰባ በንብረት ላይ የሚጣለውን ግብር ባለቤትነት ለመወሰን በቀረበው የውሳኔ ሀሳብ ላይ ተወያይተዋል። በኢትዮጵያ የክልል መንግስታት ወጪያቸውን የሚሸፍኑት ከፌዴራል ድጎማ በጀትና ከጋራ ገቢዎች በሚያገኙት ገቢ በመሆኑና የከተሞች ልማትና የመሰረተ ልማት ግንባታ ተደራሽነት የተመጣጠነ ባለመሆኑ የበጀት ክፍተትን ለመሙላት እንዲያግዝ የንብረት ግብር መጣል አስፈላጊ ሆኗል ተብሏል። በዚህም መሰረት በሀገሪቱ የንብረት ግብር አጣጣልና አሰባሰብን በተመለከተ የሀገራት ተሞክሮና በኢትዮጵያ ባለው ተጨባጭ ሁኔታ ለአካባቢ መስተዳደሮች መስጠት እንደሚገባው በማመላከት የንብረት ግብር የስልጣን ባለቤትነት ለክልል መንግስታት ቢሰጥ ይሻላል የሚለው ሀሳብ ለውይይት ቀርቦ የተለያዩ ሀሳቦች ተነስተው ምላሽ ተሰጥቶባቸዋል። አብዛኛው የከተማ ኗሪም ቤት እንዴት እንደሚሰራ እናውቃለንና አፎርድ ማድረግ ይችላል ወይ? በረዥም ጊዜ ብድር፣ በረዥም ጊዜ ቁጠባ ህዝቡ የቤት ባለቤት ከሆነ በኋላ ፕሮፐርቲ ታክስ ክፈል ብንለው ይችላል ወይ? ሪሊ በእኛ ሀገር እንደሚታወቀው ብዙውን ጊዜ ትክክለኛውን ግብር የሚከፍሉት መንግስት ሰራተኞች ናቸው። ተገቢውን ግብር አይሰበሰብም። የሚሰበሰበው ግብርና የምንፈልገው የበጀት ፍላጎት እንዲሁም በራሳችን ውስጥ ግን ብዙ ገቢ መሰብሰብ እየተቻለ ያልተሰበሰበበት ምክንያት ስላለ ይህ አሁን የቀረበው የውሳኔ ሀሳብ የአንደኛው አማራጭ ተገቢ ነው የሚል ሀሳብ አለኝ። የግብር አጣጣሉና አሰባሰቡ ወጥነት እንዲኖረውም ለማድረግ በፌዴራል መንግስት ተጨማሪ ዝርዝር ህግ በምክር ቤቱ ቀርቦ የሚወሰን ይሆናል ያሉት የገንዘብ ሚኒስትሩ አህመድ ሺዴ የንብረት ባለቤትነት ግብር በኢትዮጵያ ለመጀመሪያ ጊዜ በመሆኑ ጥንቃቄ ተደርጎበት የሚሰራ ይሆናል ብለዋል። ንብረት ያፈሩ ሰዎች የተሻለ ገቢ ያላቸው ሰዎች ናቸው በሀገሪቷ ውስጥ በሀገሮቻችን ማለት ነው። ስለዚህ ባፈሩት ንብረት ዋጋ መጠን ጫና በማይፈጥር መልኩ ነው ተግባራዊ የሚደረገውና በኋላ የሬቱ ኮንሲስተንት እንዲሆን አቅምን ያገናዘበ እንዲሆን በሚወጣው አዋጅ ላይ ዝርዝር የአፈጻጸም ፕሪንሲፕሎች ይቀመጣሉ። በዛ መሰረት ደግሞ ለሁሉም ክልሎች የአዋጅ ሚላክ ይሆናል። በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ሰብሳቢና የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ በንብረት ላይ የሚጣለው የግብር ባለቤትነት የውሳኔ ሀሳብ እንደ ሀገር መሰረታዊ ችግሮችን የሚፈታ ነው ብለዋል። አንደኛውና ትልቁ ፍትሐዊነት ነው። ፍትሐዊነት በጥሩ ገቢ ባለውና በሌለው ዜጋ መካከል ፍትሐዊነት በከተሞች መካከል ፍትሐዊነት በክልሎች መካከል የሚፈጥር ትልቅ ማዕቀፍ የሚሆን ፍትሐዊነትን የሚያረጋግጥ ነው። ሁለተኛው ሌብነትን ለመከላከል ትልቅ እድል የሚፈጥር ነው። አብዛኛው ኢትዮጵያ ውስጥ ያለው ፕሮፐርቲ አየር በአየር የሚወሰድበት ሰዎች ላፈሩት ንብረት ግልጽኝነት የሌለበት ግዢና ሽያጩም ይህም መሰረት አድርጎ በፈለገ መንገድ የሚሄድበትን ሂደት በተወሰነ ደረጃ እንዲቀረፍ ዳታቤዝ ከተፈጠረበት ከተሰራበት ትልቅ ለውጥ ያመጣል የሚለው። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጆ በበኩላቸው በከተሞች የሚስተዋለውን የስራ አጥነትና የመንግስትን ወጪና ገቢ ክፍተት ለመሙላት የሚጣለው ግብር ትልቅ አስተዋጽኦ እንዳለው ገልጸዋል። በከተማ ብቻ አይደለም፣ ከክልሎች አካባቢ ወደ ገጠሩም ስንሄድ ወረዳዎች አካባቢ የበጀት እጥረቱ ሰፊ ነው። ስለሆነም አንደኛው ይሄ ችግር ስላለ ይህኛውን የንብረት ታክስ በመሰብሰብ በመጠኑም ቢሆን
ሙሉ በሙሉ ችግራቸውን ሊፈታና ሊሸፍን ባይችልም ሊደጉም ሊያስታግስ ይችላል ከሚለው በመጨረሻም በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴና በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ የቀረበውን የንብረት ባለቤትነት ግብር የውሳኔ ሀሳብ በ4 ተቃውሞ በአብላጫ ድምፅ ጸድቋል። በዚህም መሰረት የንብረት ባለቤትነት ግብር ስልጣን ለክልል መንግስታት ተሰጥቷል። የአፍሪካ የበሽታ መቆጣጠርና መከላከል ማዕከል የቻይናና የአፍሪካ ጠንካራ ትብብር ማሳያ መሆኑ ተገለጸ። በአዲስ አበባ የተገነባው የማዕከሉ የዋና መስሪያ ቤት ግንባታ የመጀመሪያው ምዕራፍ ተመርቋል። ሙሉ ግርማ ተከታትሎታል። ይፋዊ የስራ ጉብኝት አዲስ አበባ የሚገኙት የቻይና የውጭ ጉዳይ ሚኒስትር ቺንግያንግ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር በመሆን የአፍሪካ በሽታ መቆጣጠርና መከላከል ማዕከል አፍሪካ ሲዲሲ የመጀመሪያ ምዕራፍ ግንባታ መርቀዋል። በቻይና መንግስት ድጋፍ በአዲስ አበባ የተገነባው የአፍሪካ የበሽታ መቆጣጠርና መከላከል ማዕከል የመጀመሪያው ምዕራፍ ግንባታ 2 ዓመት ጊዜ ብቻ ፈጅቶበታል። በአፍሪካ ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከልና ለመቆጣጠር በአፍሪካ ህብረት ጥላ ስር የተቋቋመው ተቋምም የዘመናዊ ማዕከል ግንባታ አቅሙን ለመገንባትም ያስችለዋል ተብሏል። ዘመናዊ ቴክኖሎጂ መሳሪያን ባማከለ መልኩ በሽታዎችን ለመከላከልና ለመቆጣጠር የሚሰሩ ስራዎችን የሚደግፍ ነውም ተብሏል። ማዕከሉ የዋና መስሪያ ቤት ግንባታም የቻይናና የአፍሪካ ትብብር አጋርነት ውጤት ስለመሆኑም የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ተናግረዋል። ይህ ግንባታ የቻይናና የአፍሪካ ትብብር ውጤት ነው። ይህ አስደናቂ የህንፃ ግንባታ በተግባር የተገለጠ የቻይናና የአፍሪካ ትብብር ነው። ይህም የአህጉሪቷ ህዝቦች ብልጽግናን ታሳቢ ያደረገ ነው። የአፍሪካ የበሽታ መቆጣጠርና መከላከል ማዕከል ፕሮጀክት የቻይና አጋርነት በጉልህ የታየበት ነው። የኮቪድ-19 ወረርሽኝ ሲከሰትም ቻይና ለአፍሪካ ያላትን አጋርነት ማሳይታለች። ቻይና በተለያዩ መስኮች ከአፍሪካ ጋር በትብብር እየሰራች ስለመሆኑ የተናገሩት የቻይና ውጭ ጉዳይ ሚኒስትር ቺንግያንግ የማዕከል ግንባታው የቻይናና የአፍሪካ ትብብር አይነተኛ ማሳያም ነው ብለውታል። የአፍሪካ በሽታ መቆጣጠርና መከላከል ማዕከል የቆየውን የቻይናንና የአፍሪካን ትብብር በወንድማማችነትና እህትማማችነት ታሳቢ ባደረገ መልኩም የተገነባ ነው። ይህም ቻይና ሁልጊዜም የአፍሪካ አጋር መሆኗንና እየተጠናከረ ለመጣው ትብብር አይነተኛ ማሳያ ነው። ከአፍሪካ ጋር በወዳጅነት መስራት መርሃችን ነው። የአፍሪካ በሽታ መቆጣጠርና መከላከል ማዕከል ዋና መስሪያ ቤት የሚመራውም ሆነ የሚተዳደረው የቻይና ጣልቃ ገብነት ሳይኖር በአፍሪካ ህብረት ነው። እያደረግን ያለነው ለአፍሪካውያን ፍላጎት የተቻለንን ሁሉ መደገፍ ነው። ዓለም አሁን ላይ ከቀድሞ ታሪክ በተሻለ መልኩ የለውጥ ሂደት ላይ ናት። ቻይናና አፍሪካም የሰብአዊነት እሴት የሆኑትን ልማት፣ እኩልነትን፣ ነጻነትንና ዲሞክራሲን ባማከለ መልኩም እያጠናከሩናም በራስ መተማመንን እየገነቡ ነው። ፈላጭ ቆራጭነትንና ዘረኝነትን እንዲሁም አግላይነትን በጋራ እየተቃወምን ነው። ቻይና ከአፍሪካ ሀገራት ጋር የጋራ ተጠቃሚነትን መርህ ባስቀደመ መልኩ ትብብሯን አጠናክራ እንደምትቀጥልም የቻይና ውጭ ጉዳይ ሚኒስትሩ ቺንግያንግ አንስተዋል። ቻይና ከአፍሪካ ጋር በትብብር የምትሰራው ስራ ልምድ የማካፈልና የጋራ ተጠቃሚነትን ባረጋገጠ መልኩ ነው። ቻይናና አፍሪካ ወሳኝ በሚባሉ የጋራ ተጠቃሚነት መሰረት ባደረገ መልኩም ነገን ታሳቢ ያደረጉ ስራዎች እየተሰሩ ነው። ቻይና ከአፍሪካ ሀገራት ጋር በትብብር የምትሰራቸውን ስራም አጠናክራ ትቀጥላለች። ቻይና የውጭ ጉዳይ ሚኒስትሩ ቺንግያንግ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር ውይይት ያደረጉት ሲሆን የቻይናና የአፍሪካ ስትራቴጂክ ግንኙነት ይበልጥ በማጠናከር ረገድ ስምምነት በማድረግም የፊርማ ስነስርዓት ተካሂዷል። በደቡብ አፍሪካ ፕሪቶሪያ በተደረሰው የሰላም ስምምነት መሰረት ህወሓት ለፌዴራል መንግስት የጦር መሳሪያ ማስረከብ መጀመሩን የኢፌዴሪ መከላከያ አስታወቀ። የተለያዩ ሀገራት ወታደራዊ ታዛቢዎች በተገኙበት ህወሓት በትላንትናው ዕለት ከመቀለ በ36 ኪሎ ሜትር ርቀት በሚገኘው አጉላዕ ካምፕ የመጀመሪያ ዙር ከባድ የጦር መሳሪያ ማስረከቡ ተገልጿል። ህወሓት በቀጣይም የተለያዩ የጦር መሳሪያ ክምችት ባለባቸው ማዕከላት ከባድ የጦር መሳሪያ እንደሚያስረክብ ነው የተረጋገጠው። ለኢዜአ ዘገባ ሳራ ሳህለ ስላሴ። በደቡብ አፍሪካ ፕሪቶሪያ ከተደረሰው የሰላም ስምምነት ነጥቦች መካከል ህወሓት ከባድ የጦር መሳሪያዎችን እንዲፈታ የሚያስገድደው ይገኝበታል። ይህን ተከትሎም የተለያዩ ሀገራት ወታደራዊ ታዛቢዎች በተገኙበት ህወሓት ከባድ የጦር መሳሪያዎችን ለመከላከያ ሰራዊት አስረክቧል። የኢፌዴሪ መከላከያ ሰራዊት አመራር የሆኑት ሌተናል ኮሎኔል አለሜ ታደለም በትግራይ ክልል አጉላ አካባቢ የነበረው የከባድ ጦር መሳሪያዎች ክምችትን መከላከያ ከህወሓት መረከቡን አረጋግጠዋል። በውሉ መሰረት አንዲት ኢትዮጵያ ነን። ከዚህ በመነሳት ሁለቱም የታጠቀው ኃይል የጋራ ስምምነት አድርጎ
ትጥቆች መፈታት አለበት ብሎ በውሎ መሰረት በተግባባነው መሰረት እኛም ካለንበት የመከላከል ቀጠና በሰላም በመግባባት በፍቅር ወደዚች ወደ አጉላ መተናል። በአጉላ የከባድ መሳሪያዎች በተሰበሰቡበት ቦታዎች ተገናኝተን ትጥቆችን ቆጥረን ተረክበናል። ህወሓት የከባድ ጦር መሳሪያዎችን ለመከላከያ ሲያስረክብ በቦታው የነበሩት የአፍሪካ ህብረት ታዛቢ ብርጋዴር ጀነራል አድዋ ልቡካን ፒተርም እርምጃው በሁለቱም ወገኖች የተደረሰው የሰላም ስምምነትን ለማጽናት አጋዥ ነው ብለውታል። እዚህ ለመመስከር የተገኘ ነው በተኩስ አቁም መመሪያው አንቀጽ 6 መሰረት ትጥቅ የማውረድ ትጥቅ የማስፈታትና ታጣቂውን በተሃድሶ ስልጠና ወደ ማህበረሰቡ የመመለስ ወሳኝ ሂደትና መርሃ ግብር መሆኑን ተመልክቻለሁ። እየተወሰደ ያለው እርምጃም ህገ መንግስታዊ ስርዓትን ወደ ነበረበት ለመመለስና ቀጣይነት ያለው ዘላቂ ሰላምን ለማረጋገጥ ይረዳል። ህወሓትን ወክለው ንግግር ያደረጉት ሙልጌታ ገብረ ክርስቶስም ህወሓት የመጀመሪያ ዙር የከባድ ጦር መሳሪያዎችን ለፌዴራል መንግስት ሲያስረክብ በሰላማዊ መንገድ መሆኑን ገልጸዋል። በቀጣይም በሌሎች አካባቢዎች የሚገኙ የከባድ ጦር መሳሪያዎችን ህወሓት ማስረከቡን እንደሚቀጥል ጠቁመዋል። በጉልዓ ተአኪቡ ዝነበረ ከበድቲ ብረታት ቢሳርም ናይ ምግባር ስራሕ የፕሪቶሪያን ስምምነት መሰረት በማድረግ መከናወን ያለበት የትጥቅ መፍታት ሂደት አጉላ ላይ በይፋ ጀምረናል። በአጉላ ተከማችቶ የነበረ ከባድ መሳሪያ የሚመለከተው አካል በተገኘበት አስረክበናል። ሂደቱ ሰላማዊ ነበር። ሌሎች የክምችት ማዕከላት ይኖሩናል። በተመሳሳይ መንገድ ነው የሚከናወኑት። በቀጣይ ልንሰራቸው የሚገቡ ስራዎች አሉ፣ እንቀጥላለን። ስለዚህ ከዚህ በኋላ በሰላም እንጂ ለሌላ ግጭት በር የሚከፍት ሊኖር እንደማይገባ አምነን እየተንቀሳቀስን ነው። ሰላም ለህዝባችን ያስፈልጋል። ሰላማዊ ሁኔታ እንዲፈጠር ሁላችንም ባለን አቅም እንሰራለን። ይህ ቀጣይነት ይኖረዋል የተባለው የህወሓት የከባድ መሳሪያዎችን ለፌዴራል መንግስት የማስረከብ ሂደት ለ2 ዓመታት ለዘለቀው ግጭት መቋጨት ዋነኛ ማሳያ ነው ተብሏል። ዘገባው የኢዜአ ነው። የአዲስ አበባ ከንቲባ አዳነች አቤቤ የከተማዋን ወጣቶች ሁለንተናዊ ተጠቃሚነት ለማሳደግ በትኩረት እየተሰራ መሆኑን ተናገሩ። ከንቲባ አዳነች ከቅዱስ ጊዮርጊስ ስፖርት ክለብ፣ ከኢትዮጵያ ቡና ስፖርት ክለብና እንደዚሁም ደግሞ ከብሔራዊ ቡድን እግር ኳስ ደጋፊዎች ማህበር ጋር ተወያይተዋል። ነጻነት ፍቅሩ የከተማዋን ወጣቶች ሁለንተናዊ ተጠቃሚነት ለማሳደግ በትኩረት እየተሰራ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ከቅዱስ ጊዮርጊስ ከኢትዮጵያ ቡና ስፖርት ክለብና ከብሔራዊ ቡድን ደጋፊዎች ጋር ውይይት አድርገዋል። ከተማ መስተዳድሩ በያዘው እቅድ መሰረት የ90 ቀናት እቅድ ይባላል። በጣም አመርቂ ስራዎች የሚሰራበት፣ ብዙ ድሃን ያቀፈ ስራ የሚሰራበት፣ ብዙ የከተማውን ማህበረሰብ የሚያስደስት ስራ እንደዚህ አይነት ጉልበታም ስራዎች በሚሰሩባት ከተማ ላይ አንድ ስቴዲየም 2 ዓመት ሙሉ የቆየበት ሚስጥር ለእርሶ የተደበቀ ከሆነ ይገርመኛል። አዲስ አበባ አበበ ቢቂላ ስቴዲየም እኮ ክቡር ከንቲባ 20 ሚሊዮን ብር ነው። እርሱም እቅድ ውስጥ እንደገባም ባለፈው የእቅድ ፕሮፖዛል ላይ በቴሌቪዥን አይተናል። ስፖርት ማዘውተሪያ ላይ አበበ ቢቂላ ተይዟል። ግን ይፍጠንልን። በየዘመኑ ማሊያ እየቀየሩ የባለፈው ስርዓት ሲቀየር የማይቀየሩ የቀበሌና የክፍለ ከተማ አመራሮች አሉ። እነሱ ቢፈተሹ ወጣቱን በስፖርት የታነጸ ለማድረግ አንዳንድ ትምህርት ቤቶች ላይ ቅዳሜና እሁድ ሜዳቸውን ዘግተው ይቀመጣሉ። ወጣቱ መሀል አስፓልት ላይ ይጫወታል። 3-4 ኳስ የሚፈነዳበትም አለ። ስለዚህ እነዛ ትምህርት ቤቶች ተዘግተው ሜዳውን ይዘው ከሚቀመጡ የመንግስት መስሪያ ቤቶችም ጭምር ሜዳ ያላቸው አሉ። ጊዜያዊ ሜዳዎች እስኪሰሩ ድረስ እሱንም ታሳቢ ብታደርጉልን። ከወጣቶቹ ለተነሱ የተለያዩ ጥያቄዎች ምላሽና ማብራሪያ የሰጡት ከንቲባ አዳነች አስተዳደሩ የከተማዋን ነዋሪዎች ምጣኔ ሀብታዊም ሆነ ማህበራዊ ችግሮችን በዘላቂነት ለመፍታት ዘርፈ ብዙ ተግባራትን እያከናወነ ስለመሆኑም ተናግረዋል። ከስራ ዕድልም አንጻር እንፈትሸዋለን። ቃል ምገባላችሁ እንፈትሸዋለን። እናንተም እንዳላችሁት ሌላው መጥቶ አዲስ አበባ ላይ የስራ ዕድል አያገኝ አይደለም። ነገር ግን ደግሞ ሪሊ እውነት ነው የከተማ ነዋሪውን ያገለለ ነው እንደምትሉት ነው ከሆነ ሳንውል ሳናድር ለማስተካከል በእርግጠኝነት ቃል እገባላችኋል። በመንግስት አገልግሎት አሰጣጥ ላይ የሚስተዋሉ በርካታ ችግሮች ስለመኖራቸው የጠቆሙት ከንቲባዋ ችግሮችን ለመፍታት በጋራ ልንሰራ ይገባልም ብለዋል። የስፖርት ማዘውተሪያ ስፍራዎችን በተመለከተ በቁጥር የሚታወቁ ሜዳዎቹ ትልልቅ
አለመሆናቸው ዝቅ አያደርጋቸውም። ለሰፈር ልጆች በቂ ናቸው። ልጆች መጫወት አለባቸው። መዋያም ሊያገኙ ይገባል። ከፍተኛ የስፖርት ዝንባሌና ፍቅር እንዳለ ደግሞ እናውቃለን። ከዚህ አንጻር ወደ 60 የሚሆኑ የስፖርት ማዘውተሪያ ስፍራዎች ተሰርተዋል። በዛው ልክ ፍጥነታችን አልቀጠለም። የተወሰነ የቀነሰ ነገር አለ ብለን ገምግመን ዘንድሮ ትኩረት ሰጥተናል። ግን ክቡር ጠቅላይ ሚኒስትራችን ሳይቀሩ እኮ ወርደው በስፖርት ሜዳ ይሰሩ፣ ምሳሌ ለመሆን ሌሎች እንዲሰሩ ወርደው እየሰሩ ነው፣ እያዩ ራሳቸው እየተቆጣጠሩ ጭምር፣ በመንግስት በጀት አይደለም። በእድሳት ላይ የሚገኘው የአዲስ አበባ ስታዲየምና አዲሱ የአደይ አበባ ስታዲየም በአጭር ጊዜ ተጠናቀው ለከተማዋ ክለቦች አገልግሎት እንዲሰጡ አስተዳደሩ አስፈላጊውን ድጋፍና ክትትል እንደሚያደርግም ከንቲባዋ አስታውቀዋል። የስታዲየሞች ጋር ተያይዞ ያለው አዲስ አበባ ስታዲየም ወደ አዲስ አበባ እንዲመጣ አብረን እንታገላለን። የአበበ ቢቂላም ባላችሁት መንገድ እንጨርሳለን። የአዲስ አበባን ግፊት እናደርጋለን። የአደይ አበባን ግፊት እናደርጋለን። ሁለቱ በእጃችን ስላልሆኑ በእጃችንና በበጀታችን የሚሰሩትን ግን ቅድሚያ እንሰጣለን። የውይይቱ ተሳታፊዎች የከንቲባ ጽሕፈት ቤትን ተዘዋውረው የጎበኙ ሲሆን ለከንቲባ አዳነች አቤቤም ስጦታ አበርክተዋል። አክራሪነትና ጽንፈኝነትን በጋራ ለመታገል የጋራ መግባባት ላይ እንደተደረሰ የአማራና የኦሮሚያ ክልሎች አመራሮች ተናገሩ። የአማራና የኦሮሚያ ክልሎች አመራሮች ህብረ ብሔራዊ ወንድማማችነት ለዘላቂ ሰላምና ለሁለንተናዊ ብልጽግና በሚል መርህ ሀሳብ በባህር ዳርና በአዳማ ሲያካሂዱት የነበረውን ውይይት አስመልክቶ መግለጫ ተሰጥቷል። ቶማስ ኃይሉ ተከታትሎታል። የአማራና የኦሮሚያ ክልል አመራሮች ህብረ ብሔራዊ ወንድማማችነት ለዘላቂ ሰላምና ለሁለንተናዊ ብልጽግና በሚል መሪ ቃል በባህር ዳርና በአዳማ ሲያካሂዱ የነበረውን ውይይት አስመልክቶ መግለጫ ተሰጥቷል። ውይይቱ በሁለቱ ወንድማማች ህዝቦች እንዲሁም በሀገር አቀፍ ደረጃ የተመዘገቡ ድሎች፣ የገጠሙ ፈተናዎች እንዲሁም የቀጣይ ጊዜ አቅጣጫዎችን በማስቀመጥ የጋራ መግባባት ላይ የተደረሰ እንደነበር ተጠቁሟል። በተለይ ፖለቲካ ትርፍን ለማጋበስ እየተስተዋሉ ያሉ የአክራሪነትና የጽንፈኝነት እንቅስቃሴዎችን በጋራ ለመታገል ከስምምነት ላይ አመራሩ እንደደረሰ ተነግሯል። ጽንፈኝነት ሃይማኖትም ብሔርም የለውም። ጸረ ልማት ነው፣ ጸረ አንድነት ነው፣ ጸረ ወንድማማችነት ነው፣ ጸረ ዲሞክራሲ ነው። ስለዚህ እዚህ ላይ መሰረት በማድረግ በሁል በምን ይገለጻሉ የሚሉ ነገሮችን ነክሰን በማውጣት ከፍተኛ የሆነ አመራሩ ደግሞ በዚህ ውስጥ የአንበሳውን ድርሻ ስለሚጫወት ይህንን በጋራ መታገል እንዳለብን የተስማማንበትና ውጤታማ የሆነ ውይይት የተደረገበት መረጃ ልውጦች የተደረጉበት የጠሩበት ብዥታዎች የጠሩበት መረጃዎች እንዲገኙ የተደረጉበት በጋራ ቆመን ደግሞ መታገል አለብን የሚል ጠንካራ አቋም የተያዘበት ሁኔታ ነው የነበረው። ከአክራሪ ጽንፈኝነት ነፃ የሆነ የመሃሉን መስመር በግልጽ የያዘ አካሄድ ያስፈልገናል። እነዚህ የፖለቲካ ገበያን አድርተው ጽንፈኝነት በሸቀጥ መልክ የሚነገድባቸው ሁለቱ ጫፎች የዜጎችን ሞት፣ መፈናቀል፣ ስደት እንዲከናወን በተለያየ አካባቢ በተለያየ አጋጣሚ እዚህ ሀገር ውስጥ ሲከሰት እናስተውላለን። ይሄ ነገር ሊበቃ ይገባል። ይሄንን በተመለከተ ፖለቲካዊ አቋም መያዝ ብቻ ሳይሆን በተግባር በጉዳዩ ላይ ፖለቲካዊ ስራ መስራት ያስፈልጋል። በሁለቱ ክልሎች እንዲሁም በሀገር አቀፍ ደረጃ የተጀመረውን ልማትን ለማስቀጠል እንዲሁም ጸጥታን ለማረጋገጥ መግባባት ላይ እንደተደረሰም ተገልጿል። ሁሉም ክልል ያለው የጸጥታ ሁኔታ ሙሉ በሙሉ ማረጋገጥ አለብን። አንድ ሁለተኛ የተጀመሩ ልማቶች በተለይ ፓርቲያችን ብልጽግና በክቡር ጠቅላይ ሚኒስትራችንም በፓርቲያችን ፕሬዚደንት የሀገራችን ጠቅላይ ሚኒስትር ክቡር ዶክተር አብይ የተቀመጡ አቅጣጫዎችም ነበሩ። እነዚህ አቅጣጫዎች ስንዴን ልመና ወጥተን በዘንድሮ ዓመት ኤክስፖርት ማድረግ አለብን የሚል ግብ ተጥሏል። የተማሪዎች የትምህርት ቤት ምገባ ግብ ተጥሏል። ብዙ የልማት እቅዶች ግብ ተጥሏል። ይህንን በመረባረብ መስራት እንዳለብን መግባባት ላይ የተደረሰበት ሁኔታ ነው ያለው። የዜጎችን ደህንነት ማስጠበቅ እንዲሁም የሕግ የበላይነትን ማረጋገጥ ደግሞ በትኩረት የሚሰራባቸው ጉዳዮች እንደሆኑም ተመላክቷል። የዜጎችን በነፃ የእውቀትና የጉልበት ዝውውርን የሚያውክ የዜጎችን ተደራጅቶ በዲሞክራሲያዊ መንገድ የመታገል መብትን ሀብትን የማፍራት
እና መሰል የዲሞክራሲና የሰብአዊ መብቶች የሚጋፉ ጉዳዮች በተመለከተ በህግ መልክ ህግ በማስከበር መሰራት አለበት። ለዚህ የሚስተዋሉ ጉድለቶችንም ለማረም የሚያስችል ጠንካራ እንቅስቃሴዎች ለማድረግ በመድረኮቹ ከፍተኛ መተማመን መጥቷል። መሰል ወንድማማችነትን ሊያጠናክሩ የሚችሉ መድረኮችን በማዘጋጀት ዘላቂ ሰላምን ለማረጋገጥ እንደሚሰራም ተጠቁሟል። የህዝብ ቁጥር ለሀገር እድገት አስተዋጽኦ እንዲያበረከት የተለያዩ ዘርፎች በመናበብ እንዲሰሩ የሚያስችል ተግባር እየተከናወነ መሆኑን የፕላን ሚኒስትሯ ዶክተር ፍጹም አሰፋ ተናገሩ። በጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት የሚዘጋጀው የአዲስ ወግ አንድ ጉዳይ ህዝባችን አቅማችን በሚል ርዕሰ ጉዳይ ላይ መክሯል። ወንዶሰን አፈወርቅ በጠቅላይ ሚኒስትር ጽህፈት ቤት የሚዘጋጀው አዲስ ወግ አንድ ጉዳይ ህዝባችን አቅማችን በሚል ርዕስ ውይይት ተደርጎበታል። የህዝብ ብዛትን ከኢኮኖሚ አገልግሎት አሰጣጥና ሰላምና ጸጥታ አኳያ በስፋት ውይይት ተደርጎበታል። በውይይቱ ላይ የመነሻ ሀሳብ ያነሱት የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ የህዝብ ብዛት በሁለት ምክንያቶች ለሀገር አቅም ሊሆን እንደሚችል መንግስት እንደሚያምን አንስተዋል። ህዝባችን አቅማችን ስንል እንደ መንግስት እኛ አቅም ብለን ስንረዳ አቅምን በሁለት መንገድ ነው የምናስቀምጠው። አንደኛው ከብዛት አኳያ ነው፣ በቁጥር ነው። ሌላኛው ደግሞ ጥራት ነው። ብዛት ስንል ብዙ የህዝብ ቁጥር ነው። ህዝብ አቅም ነው ለማለት ቅድመ ሁኔታ ነው፣ አለምንም ጥርጥር ፕሪኮንዲሽን ነው። ስለዚህ 5 ሚሊዮን ህዝብ ያለው ሀገርና 120 ሚሊዮን ህዝብ ያለው ሀገር እኩል ህዝባችን አቅማችን ብሎ ሊያወራ አይችልም። 70% የሚሆነው ህዝባችን ከ30 ዓመት በታች መሆኑ ትልቅ ጉልበት፣ ትልቅ የኳሊቲው መገለጫ ነው። እንደ ትልቅ የእድገት አቅም፣ እንደ ትልቅ የእድል ልንጠቀም የምንችለው ነው። ያ እድል አለን። የህዝብ ብዛት እድገት ሁለት ገጽታዎች አሉት የሚሉት ፕሮፌሰር ንጋቱ ረጋሳ በበኩላቸው አወንታዊ ገጽታዎችና ጫናዎች እንዳሉት አንስተዋል። የህዝብ ብዛትን ለእድገት ለመጠቀምም መስራት እንደሚጠይቅ ጠቁመዋል። ኢምፖርታንት የሚመስለኝ የወጣት ቁጥር መብዛት የስነ ህዝብ ትሩፋትን መጠቀም ማለት አይደለም። ወጣት 80% ሊደርስ ይችላል። በጥራት አገሩን የሚወድ በጥሩ ሲቪክ ራይት የታነጸ በጥሩ ገቨርናንስ ያለፈ በጥሩ የኤዱኬሽን ሲስተም ውስጥ ያለፈ ራሱን ተሻግሮ ሌሎቹ ማሻገር የሚፈልግና የተዘጋጀ መሆኑን እርግጠኛ መሆን ያስፈልጋል። ከፍተኛ የህዝብ እድገት ባለባቸው ሀገራት ከፍትሃዊ ተጠቃሚነት ጋር በተያያዘ የሚስተዋሉ ለሰላምና ጸጥታ ጫና የሚሆኑ ጉዳዮች መኖራቸውን የጠቀሱት በአዲስ ወግ አንድ ጉዳይ ላይ ሌላኛው የመነሻ ሀሳብ አቅራቢ ዶክተር የሽጥላ ወንድሜነህ ይህንን ለመፍታት የሰላምን ባህል ማሳደግ እንደሚገባ ተናግረዋል። የሰላም ባህልን መትከል ያስፈልጋል። ይሄ ዘላቂ ሰላምን ለማረጋገጥ ዋነኛ መፍትሄ ነው። በኢኮኖሚም ረገድ ስናይ በጣም አዋጪ ነው። ትልቅ የመከላከያ ኃይል ከመገንባት በጣም በከፍተኛ ደረጃ ደግሞ የታጠቀ ሰፊ ቁጥር ያለው የህግ አስከባሪ፣ የፖሊስ፣ የተለያዩ ኃይሎችን ከመገንባት አዋጪ የሚሆነው የሰላም ባህልን መገንባት ነው። ለዚህ ደግሞ ምን ያስፈልጋል? የሰላም መሰረተ ልማቶች የፒስ ኢንፍራስትራክቸር ብለን የምንላቸውን መዘርጋት ያስፈልጋል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ የስነ ህዝብ እድገቱ በብቃትና በጥራት የሚመራ እንዲሆን ትምህርት ዘርፍ ላይ የሚስተዋሉ ክፍተቶችን ለመሙላት ጥረቶች መደረጋቸውን ገልጸዋል። ከዚህ በተጨማሪም በመሰረተ ልማት፣ በጤናው ዘርፍ፣ በስራ ፈጠራ የተለያዩ ስራዎች መሰራታቸውንም አንስተዋል። በተለያዩ ዘርፎች መካከል የቅንጅት ችግሮች አሉ የሚሉት ዶክተር ፍጹም ውጤታማ ለመሆን ግን የተለያዩ ዘርፎች የተናበበ ስራ መስራት እንዲችሉ እየተሰራ መሆኑን ተናግረዋል። ቅንጅት የሚጀምረው ከፖሊሲ ማናበብ በመሆኑ ከረጅም ጊዜ በኋላ ምናልባትም ለመጀመሪያ ጊዜ ፖሊሲዎች በሀገራችን ሲወጡ በአንድ ተቋም ውስጥ ታጥረው ሲወጡ የነበረውን ከዛ ውስጥ በማውጣት ፖሊሲ ማፒንግ እና ፖሊሲ አላይመንትን አገራዊ ፍሬምወርክ ተዘጋጅቶ ሁሉም ፖሊሲ ከሚመለከታቸው ሌሎች ፖሊሲዎች ጋር ተናቦ መውጣት እንዲችል አሰራር ተዘርግቶ ወደ ስራ ተገብቷል። ለዚህም ከቅርብ ጊዜ ወዲህ ለካቢኔ ቀርቦ የሚጸድቁ ፖሊሲዎች በከፍተኛ ሁኔታ 100% ማድረግ አይቻልም። በየትም ሀገር ግን ማናበብ እንዲቻል ያ ስራ እየተሰራ ነው ያለው። ስለዚህ የጤናና የትምህርት ፖሊሲ በጣም በቅርብ ያንን ፕሮሰስ ጨርሶ አልፎ መጥቷል።
አባት አንድያ ልጁን እስኪሰጥ ዓለምን የወደደባት ልዩ ዕለት፣ ሰብአ ሰገል ድንቅ ስጦታን ይዘው የታደሙበት የደስታ ዕለት፣ ዕለተ ልደቱ ለኢየሱስ ክርስቶስ። እንኳን ለብርሃነ ልደቱ በሰላም በጤና አደረሰን አደረሳችሁ። ይህንን የስጦታ በዓል ከቤተሰብ ወዳጅ ዘመድ ጋር እንደዚህ ሰብሰብ ብሎ በደስታ መንፈስ ያከብሩ የልማት አጋሮ ካቀረበለው ገጸ በረከትም ይታደሙ። ለስራ ፈጠራ ሀሳቡ በስኬት ለሚታጀብ የልማት ፕሮጀክቱ ከመልካም አገልግሎት ጋር ምንጊዜም ከእርስዎ ጋር ነን። ገና ልደት ነው፣ ገና ስጦታ፣ እኛ ደግሞ ሁል ጊዜ ልማት አጋር። መልካም በዓል። የኢትዮጵያ ልማት ባንክ የልማት አጋሩ። ከውጭ የዜና ምንጭ ከፈረንጆቹ 2030 ከ7 ዓመት ወዲህ ማለት ነው 59 ሚሊዮን ህጻናት በተለያዩ የጤና እክሎች ለልፈት እንደሚዳረጉ የተባበሩት መንግስታት ድርጅት ይፋ አድርጓል። በፈረንጆቹ 2021 5 ሚሊዮን ህጻናት የ5 ዓመት ልደታቸውን ሳያከብሩ በጤና እክል የተነሳ ህይወታቸው አልፏል። ራጁ መሐመድ ተከታትሎታል። ሞት በወሊድ ይሸነፋል። ሕፃናት ቤት አድምቀው ትዳር አጽንተው ዓለም በህሊናቸው አድራ ህልውናዋ ይዘልቃል። ነገር ግን የተባበሩት መንግስታት ድርጅት የሕፃናት ሞት ምጣኔ ቡድን በሕፃናትና ወጣቶች ሞት ዙሪያ ያወጣው ሪፖርት ልብ ሰብሮ እንባ በዓይን ያቀራል። በፈረንጆቹ የዘመን ቀመር አለ ሪፖርቱ ከ2030 በፊት መሆኑ ነው 59 ሚሊዮን የዓለም ሕፃናትና ወጣቶች ሕይወታቸውን ሊያጡ ይችላሉ ሲል ገልጿል። ይባስ ብሎ አሁን ያለው የዓለም የጤና ተቋማት አገልግሎት ካልተሻሻለ ደግሞ 16 ሚሊዮን የሚጠጉ ሕፃናት ልክ እንደተወለዱ እንደሚሞቱ በሪፖርቱ ቅድመ ግምት ሰፍሯል። እንደ ተመድ የሕፃናት ሞት ምጣኔ ቡድን ገለጻ በፈረንጆቹ 2021 5 ሚሊዮን ሕፃናት የ5ኛ ዓመት ልደታቸውን ሳያከብሩ ለዘላለሙ አሸልበዋል። ዕድሜያቸው ከ5 እስከ 24 ዓመት የሚገኙ ከ2 ሚሊዮን በላይ የዓለም ዜጎችም ከሞት አላመለጡም። በ2021 ከሳራ በታች ያሉ የአፍሪካ ሀገራት 29 በመቶ ምድርን በውልደት የተቀላቀሉ ሕፃናት መገኛ ሲሆኑ በዛው ዓመት 56 በመቶ የዓለም ከ5 ዓመት በታች የሕፃናት ሞት በዚሁ አካባቢ ተመዝግቧል። 26 በመቶ ደግሞ በደቡብ ኤስያ ሀገራት ሰፍሯል። ከሳራ በታች ያሉ የአፍሪካ ሀገራትና የደቡብ እስያ ሀገራት ሕፃናት በቂ የሕክምና ተቋማት እጦት የተነሳ በ15 እጥፍ ከሰሜን አሜሪካና አውሮፓ ሕፃናት ለሞት ይበልጥ የተጋለጡ ናቸው። የድህነት ገመድ ጎትቶ የሚያመጣቸው ያለ ጊዜ ወሊድ እና የጉልበት ሥራ ዕድሜያቸው ከ1 ወር በፊት ለሆኑ ሕፃናት ሞት በገፊ ምክንያትነት ተጠቅሷል። ምጣኔ ሀብታዊ ጡንቻ ድራሻቸውን ሊያጠፋቸው የሚችለው የሳምባ ምች፣ ተቅማጥና ወባ ዕድሜያቸው ከ1 ወር የዘለሉ ከሳራ በታች ያሉ የአፍሪካ ሀገራትና የደቡብ እስያ ሀገራት ሕፃናትን እየቀጠፉ ይገኛል። ለጨቅላ ሕፃናት እናቶችና ወጣቶች ቀልቡን የሰጠ የጤና አገልግሎትን ዓለም ወገቧን ታጥቃ ካላስፋፋች ከ2030 በፊት አምጣ የወለደቻቸውን የወደፊት ተስፋዎቿን ሕፃናት እንዲሁም ወጣቶችን በሞት እንደምትነጠቅ የተመድ ሪፖርት አሳስቧል። የኮቪድ-19 ወረርሽኝ መስፋፋት የጨቅላ ሕፃናት ሞትን ባይጨምርም እንደ ቀጣይ ስጋትነት ግን በተባበሩት መንግስታት ድርጅት የሕፃናት ሞት ምጣኔ ቡድን ተጠቅሷል። የዓለም እናቶች በፈረንጆቹ 2021 ዓይን ሞልቶ ለከንፈር የሚያሳሳ አንድ ሕፃንን ሞት በየ4.4 ሰከንዱ ከቅፋቸው ወስዶባቸዋል። ዓለም ብቸኛ ከዚህ የሕፃናት ሞት መዳኛዋ የጤና ተቋማትን ማስፋፋት ብቻ ነው ሲል የተባበሩት መንግስታት ድርጅት የሕፃናት ሞት ምጣኔ ቡድን ሪፖርቱን ቋጭቷል። ምርጫችሁን የኢትዮጵያ ቴሌቪዥን አድርጋችሁ የምሽቱን የቲቪ ዜና 57 ስለተከታተላችሁ እናመሰግናለን። ተመስገን በየነ ነኝ።